መስራት ከጀመርኩ በኋላ ትልቅ አቅም ነው የምሰጠው። ያንን ሳላይ በሞት አዝን ነበር። እንዴት ብርሃኑ ነጋ ቦንገር እንኳን ሳላይሽ አልሞትኩ የሚሏትን ስልጣን በሚኒስትርነት ከከረሙባት በኋላ ፖለቲካ በቃኝ ብለዋል። ያ ሁሉ ሩጫ፣ ያን ያህል የሻቢያና የግብፅ ተላላኪ መሆን በመጨረሻ በአብይ አህመድ ጥቂት የስልጣን ድራጎት ተቀብሎ ጡረታ ለመውጣት ነበር እንዴ በሚያስብል ደረጃ ባለፉት ዓመታት ኢዜማ የተሰኘውን ስብስባቸውን ምክትል ብልጽግና አድርገውት በመጨረሻም ያሻግሩኛል ባሏቸው አብይ አህመድ የሚናፍቃቸውን ስልጣን አግኝተው ለ4 ዓመታትም ቆይተው የፖለቲካ ጡረታ ሊወጡ መወሰናቸው ሲነገርላቸው ከርሟል። ሰውየው እዚህ ውሳኔ ላይ የደረሱት ብርሃኑ ፖለቲካውን ትተውት ሳይሆን ፖለቲካው ብርሃኑን ትቷቸው ነው የሚለውን ነጥብ ለጊዜው እንትወው። ዋና ጉዳያችን እንደ ብርሃኑ ያለ ሰው ለኢትዮጵያ ፖለቲካ ዕዳ ነው ወይስ ፍዳ የሚለውን መመርመር ነው። ከደርግ ዘመን ጀምሮ ትግል ላይ እንደነበሩ የሚናገሩት ብርሃኑ በመጨረሻም ኢትዮጵያውያንን በሚሊዮን የሚያጫርስና የሚጨርስ መንግስት ሚኒስትር ሆነው የፖለቲካ ግብዓተ መሬታቸው ተፈጽሟል። በሺህ የሚቆጠሩ ወጣቶችን ሕይወት የቀጠፈ ትግል በአዲስ አበባም በአሲምባም በሐሬናም አደረጉ የሚሉት ብርሃኑ ነጋ ሳላዩ ብሞት ይቆጨኝ ነበር የሚሉትን ሚኒስትርነት ካገኙ በኋላ ሚሊዮኖችን ደግሞ ሕይወት እንዲበላሻሽባቸው አድርገው አጠናቀውታል። ብርሃኑ ነጋ ፖለቲካን ጀመርኩት የሚሉት የኢሃፓው አለቃ የተስፋዬ ደበሳይ ሹፌር በመሆን ነው። በእርግጥ እሳቸው ብቻ ሳይሆኑ የቀድሞ ጓዳቸው አንዳርጋቸው ጽጌም የተስፋዬ ደበሳይ ሹፌር በመሆን ትግል መጀመራቸውን ጽፈዋል። ሁለቱም የአንድ ሰው ሹፌር በመሆን ፖለቲካ መጀመራቸውን መግለጻቸው ሳይበቃ ሁለቱም የተስፋዬ ሹፌር መሆናቸውን ያወቁት አስከሬኑን በማየትና ፎቶ በመመልከት መሆኑን በመጽሐፎቻቸው ላይ አስፍረዋል። እንዲያም ሆኖ እነዚህ ሁለት አዛውንቶች የጻፉትን ደግሞ የጻፈና የመሰከረ አልታየም። ግለሰቦቹ ለኢሃፓው ሊቀመንበር ሹፌር ነበርን ያሉበትንም ሆነ የእርሱ ሹፌር መሆናችንን ያወቅነው ደርግ አስከሬኑን ሲያሳየን ነው ያሉበትን ጉዳይ እንትወውና ብርሃኑ ነጋ ላይ እናተኩር። ተሰናባቹ ፖለቲከኛ ከ1960ዎቹ ጀምሮ ፖለቲካ በቃኝ እስካሉበት እስከ ባለፈው ሳምንት ድረስ የሰው ደም እንደ ጎርፍ እንዲፈስ በተደረገበት ኑሮ ውስጥ ሲዋኙ የኖሩ ናቸው። ብዙዎች የሚያውቋቸው የግንቦት ሰባት ሰው ሆነው ቢሆንም አዲሱ ትውልድ የሚያወቃቸው የትምህርት ሚኒስትር በሆኑበት ጊዜ ቢሆንም የቆዩና የቆየም ታሪክ ያላቸው ናቸውና የብርሃኑ ነጋ ሌጋሲ ምንድነው የሚለውን መመርመር ለመማሪያነት የሚሆን ነጥብ ያስገኛል። በዚህ ጥንቅር ብዙም ያልተሰሙ የብርሃኑ ነጋን ታሪኮች እናነሳለን። ፖለቲካ እንዴት እንደማይሰራ ማሳያ ሆነው የሚጠቀሱ ሰው ናቸው የሚባልላቸው ብርሃኑ ነጋ በ1983 ኢህአዴግ ስልጣን ሲይዝ ወደ አገር ቤት ገብተው ስልጣን ከማለዱ ሰዎች መካከል አንዱ ነበሩ። ኢህአዴግ ስልጣን ሳይሆን ቤት ሰጥቶ አርፋ አስተምር ብሏቸዋል። ጉራጌ ነኝና በደኢህዴን በኩል ሹመት ስጡኝ የሚለውን ጥያቄያቸውን ያቀረቡበት ሰሞን የተነሱት ፎቶም ይህ በምስሉ ላይ የሚታየው ነው። አብረዋቸው የቆሙት አቶ መለስ ዜናዊና አቶ ታምራት ላይኔ ናቸው። ጥያቄው በዚያ በ1980ዎቹ ኢህአዴግ በተለይ ከደቡብ ኢትዮጵያንን የሚሉ የተማሩም ናቸው የሚባሉ ሰዎችን ለመሾም በባትሬ ሲፈልግ ለብርሃኑ ነጋ ለምነፈጋቸው ደግሞስ በ1997 የኢህአዴግ ተቃዋሚ የነበሩት ኢህአዴግ በሰጣቸው ቤት ውስጥ ተቀምጠው እንደነበረስ ስንቶቻችን እናውቃለን። ብርሃኑ በላባቸው ባለሀብት የሆኑት የአቶ ነጋ ቦንገር ልጅ መሆናቸውን በመጥቀስ ለገንዘብ ግድ የሌላቸው ሀብት የሞላላቸው እንደሆኑ የሚናገሩላቸው ጥቂት አይደሉም። ከዚህም አልፈው መምህር እያሉ ከዚህች ድሃ ሀገር ደሞዝ አልወስድም ብለው ለድሃ ተማሪ ይሰጣሉ እየተባለ እንዲነገርላቸውም አድርገዋል። ይህንን ጥንቅቅ ያለ አፈ ታሪክ በእውነተኛ መረጃ ትሰሙታላችሁ። ኢኮኖሚስቱ ብርሃኑ ከገንዘብ ጋር ያላቸው ግንኙነት የተለየ መሆኑን የሚመሰክሩ ሰዎች የተጋነነ የንዋይ ፍቅር አላቸው ይሏቸዋል። እሳቸው የሚወዱት ገንዘብ ሳይሆን ቆንጆዎችን እንደሆነ ባነሱበት መድረክ የገንዘብ ችግር ገጥሟቸው እንደማያውቅ ሲናገሩ ተደምጠዋል። ነገሩን በቅርበት የሚያውቁ ሰዎች ግን ብርሃኑ ገንዘብን እወዳቸዋለሁ ካሏቸው ቆነጃጅት ባላነሰ ያፈቅሩታል ይሉና አስደናቂ ማስረጃዎችንም ይጠቅሳሉ። ለራሳቸው ስራ ቢሮ ሲከራዩ በደላሎች ዋጋ ኮሚሽን ወስደዋል የሚሉ ሰዎች ግርም የሚል ትዝታ ይናገራሉ። በኤርትራ እያለን ነገረን ያሉትን ስንጨምርበት ደግሞ ወየሰው ነገር ያስብላል። ሰሞኑን ቆንጆ ወዳለሁ ሲሉ የተደመጡት ብርሃኑ ቆነጃጅቶችንም ታዳጊዎችንም ካባለገው ኤፒስቴን ጋር ስማቸው መነሳቱ የሚታወስ ነው። እንመለከተዋለን። ኢህአዴግ ሆይ ማረኝ ይቅር በለኝ ብለው ፈርመው የተፈቱት ብርሃኑ የኢህአዴግ ባለስልጣናት ቤተኛ ነበሩ።
ከታወቁ የኢህአዴግ ሰዎች አንዱን ቤትህ ደብቀኝ ብለው መጠየቃቸው በመጽሐፍ ጭምር ተጽፎላቸዋል። እዚህ ጋር አስተባብለውት የሚያውቁትን ተከታታይ ሰነድ በእማኝነት እናቀርበዋለን። ሙዚቃ ወዳለሁ የሚሉት ብርሃኑ ነጋ ቅልጥ ባለ ፖለቲካ ውስጥ ሕይወት አጭር ናት እያሉ በአስመራም በአዲስ አበባም በዋሽንግተን ዲሲም የዳንስ ወለሎች ላይ የሚውረገረጉ ሰው እንደሆኑም አይደብቁም። ለዚህም ኮንከርድ ናይት ክለብ ምስክር ነው። መለስ ዜናዊን ወደ ጭፈራ ቤት የወሰዱበት አስደናቂ ትዝታም አለ። እንዴት የሚለውን እንነግራችኋለን። ደግሞም እስር ቤት ሆነው የጻፉትን መጽሐፍ የሸጡላቸውን ሰዎች ለኢህአዴግ ጠቁሜ ያሳስራችኋለሁ ያሉበትን ታሪክ እዚህ ጋር ስንጨምረው ብርሃኑን በከሃዲነት ለሚያነሱ በርካቶች ምርጥ ማሳያ ይሆንላቸዋል። ብርሃኑ ነጋ ያልካዱት ነገር የለም የሚሉ ሰዎች ከትዳራቸው እስከ ፖለቲካ ሕይወታቸው ያለውን ታሪካቸውን ይዘረዝራሉ። ብርሃኑ ነጋ ገብተውበት ያልፈረሰና ያልረከሰ ቃሊቲ ብቻ ነው የሚሉ ሰዎች ከበቆሎ እርሻ ድርጅት እስከ ቅንጅት የሚዘረጋ ብቻ አይደለም ይላሉ። ሌሎችም ይጠቅሱባቸዋል። በነገራችን ላይ ብርሃኑን አስሮ ሞት የፈረደባቸው ኢህአዴግ ብቻ አይደለም የራሳቸውም ድርጅት እንጂ። እንዴት የሚለውን ነገር ራሳቸው ጽፈውታል፣ እንነግራችኋለን። ከበረከት ስምዖን ጋር በውስኪ ይወራረዱ የነበሩት ብርሃኑ የቅንጅትን መግለጫ በቅድሚያ ለኢህአዴግ ሰዎች በስልክ አንብበው ሂስ የሚቀበሉት ብርሃኑ፣ ኢሳት እንደ ሁለት እዚህም መዝገብልኝ ያሉት ብርሃኑ፣ ራሳቸውን ደርግንም ኢህአዴግንም በጠመንጃ ለመፋለም እንደወጣ ጀግና ታጋይ አድርገው የሚያቀርቡት ብርሃኑ በጓዶቻቸው ግን ኃላፊነት የማይሰማቸው ደግሞም ፈሪ ናቸው ይባልላቸዋል። እዚህ ጋር መስፍን ወልደ ማርያምና የአርበኞች ግንቦት ሰባት ሰዎች ይነሳሉ። ሚያዝያ 30 1997ና ኮሎኔል ፍጹም ሌኒንም ይታወሳሉ። እንነግራችኋለን። የአየለ ጫሚሶን ቅንጅት የመሰረቱት በመጨረሻም የአብይ አህመድ አየለ ጫሚሶ ሆነው የፖለቲካ ሩጫቸውን የጨረሱት ብርሃኑ ነጋ ፖለቲካ እንዴት እንደማይሰራ ለማሳየት ለወዳጅና ለአገርም አለመታመን እንዴት ያለ እንደሆነ ለማወቅ እሳቸው ሳላይሽ በሞት አዝናለሁ ለሚሏት ስልጣን ሲባል የተቀጠፉ ሰዎችን እያሰብን እንቀጥል። ነፍጠኞች ናቸው አሉ። የአቅም ግንባታ ሚኒስቴር ስለሆኑ ዛሬ ለመጀመሪያ ጊዜ የጉራጌ ነፍጠኛ አግኝተዋል። አቶ ተፈራ እንኳን ደስ አለ። ብርሃኑ ነጋ ጉራጌ ነኝ የሚለውንም ሆነ ኢትዮጵያዊነት የሚባለውን ማንነት የሚያጣቅሱት እንኳን ሳላይት አልሞትኩ ለሚሏት ስልጣን ነው የሚሉ ሰዎች በ1983 ወደ ኢትዮጵያ ያደረጉትን ጉዞ ያስታውሳሉ። ከዚያ በፊት በስደት አሜሪካ ውስጥ ሲማሩ ሲሰሩና ሲኖሩ የነበሩት ብርሃኑ በቅርብ የሚያውቋቸው የዘመናቸውን ሰዎች ስልጣን ሲይዙ ገስግሰው አዲስ አበባ ሄዱ። የኢህአዴግ መንግስትን ጠቅላይ ሚኒስትር ታምራት ላይኔን በአዲስ አበባ በልጅነታቸው፣ ፕሬዚዳንት መለስ ዜናዊን በአሜሪካ በወጣትነታቸው የሚያውቁት ብርሃኑ እነዚህ ሰዎች ታግለው ስልጣን አግኝተዋልና ለኔም ጣል ያደርጉልኛል ብለው ወደ ኢትዮጵያ ተመለሱ። ያኔ ኢህአዴጎች አገሪቱ የሰሜን ልጆች ብቻ አይደለችም ብለው የተነሱበት ዘመን ነበርና ከደቡብ ኢትዮጵያም እነ በየነ ጴጥሮስን፣ እነ ተስፋዬ ሀምቢሶን፣ እነ ወልደ አማኑኤል ድባለን በትላልቅ ሹመቶች ላይ የሚያስቀምጥበት ወቅት መሆኑን ያስተዋሉት ብርሃኑ እኔም እኮ ጉራጌ ነኝ ብለው ስልጣን ጠየቁ። ኢህአዴጎች ግን የብርሃኑን የስልጣን ፍቅርንም ሆነ የትግል ዳር አልወደዱትም ነበርና 500 ካሬ መሬት ላይ ያረፈ መኖሪያ ቤት ሰጥተዋቸው ከሹመት ሰፈር አራቋቸው። እሳቸውም የስልጣን ነገር እንዳልተሳካ ሲያውቁ የበቆሎ እርሻ ልማት ድርጅት አካሄዳለሁ ብለው ሂልተን ሆቴል ፊት ለፊት ቢሮ ከፈቱ። ብዙም ሳይቆዩ ከስረው ዘጉት። እንደገና ቄራ አካባቢ የሚታረዱ ከብቶችን አጥንት ወደ ማዳበሪያነት ቀይሬ ገንዘብ እሰራለሁ ብለው ሞከሩ። እሱንም ከስረው ዘጉት። ብርሃኑ የነጻነት ጎህ ሲቀድ ብለው በጠሩት መጽሐፋቸው ኢንቨስትመንት ላይ ልግባ ብዬ ወደ ኢትዮጵያ ገባሁ እንጂ ፖለቲካ አስፈላጎት ያልነበረም ብለዋል። ከፊል እውነት ግማሽ ሐሰት ያለው ገለጻ ነው የሚሉ ሰዎች ሙሉ እውነት ኢህአዴጎች ሹመት ሲከለክሏቸው ልነግድ ብለው ንግድ መጀመራቸውና መክሰራቸው ነው ይላሉ። በመጨረሻም ቢያንስ መምህር ልሁን ብለው በኢህአዴጎች ይሁንታ አዲስ አበባ ዩኒቨርሲቲ ገብተው ማስተማር ጀመሩ። ፖለቲካ ውስጥ ግባ ለሚሏቸውም ሰዎች ፈቃደኛ ለመሆናቸውን እየገለጹ ቀጠሉ። እንዳም ሆኖ በ1993 የተማሪዎች አመፅ ወቅት እሳቸውን ጨምሮ ሌሎች ሰዎችን መንግስት ሲያስር ይህስ ነገር ይጠቅማል ብለው ቀስተ ደመና የሚባል ፓርቲ መስርተው ወጡ። ቅንጅት የተባለውን የተለያዩ ፓርቲዎች ጥምረትም ዝነኛ ካደረጉ ሰዎች አንዱ የሆኑት ብርሃኑ ከነመኢአድና ኢዴፓ ጋር ሆነው ቀስተ ደመናቸውን አጣመሩ። የስልጣን ቴሌስኮፕ ወንበርን እያቀረበች የመሰላቸው ብርሃኑ በሁለት ቢላ መብላታቸውን አልተውም። በአንድ በኩል ከኢህአዴግ ሰዎች ጋር የነበራቸውን ወዳጅነት ተጠቅመው ቤተ መንግስተኛ ሊሆኑ ይሞክራቸዋል። በሌላ በኩል ደግሞ እንደ ተቃዋሚ ይሆናሉ። ራሳቸው ብርሃኑን በመጽሐፋቸው በረከት ስምዖን የሁለት ምርጫዎች ወግ በተሰኘው ድርሳናቸው ደጋግመው የገለጹት ነገር ሁለቱ ሰዎች በተደጋጋሚ በግል ይገናኙ እንደነበር ነው። አቶ በረከት ቅንጅቶች አታሸንፉንም ብዬ ብርሃኑን ስም ወግተው በጠሩ
ጠርሙስ ውስኪ ተወራረደኝ ብለው ጽፈዋል። ይህ ብቻ ሳይሆን ብርሃኑ ሕይወታቸውን ለማትረፍ በረከት ቤት የመደበቅን ውጥን እንደያዙም በሁለት ምርጫዎች ወግ መጽሐፍ ላይ ተተርኳል። ብርሃኑ ነጋ አስተባብሎት የሚያውቁት ታሪክ ከመጽሐፉ ላይ ሲቀነጨብ እንዲህ ይላል። ከኔ ጋር ላለመታየት መኪና ውስጥ ተደብቆ የሚያገኘኝ ዶክተር ብርሃኑ የምርጫው ዝግቡ ሲሟሟቅ ወይም ኃላፊነት የመሸከም ጣጣው ደርሱ ሲቃረብ ደጋግሞ እየደወለ እባክህ አግኘኝ ይለኛል። አንዳንዴም አማላጅ እየላከ ሰውየው ተረብሿልና እባክህ አግኘው በማለት ያስጠይቀኛል። ባገኘሁት ቁጥር ስማ በረከት፣ እዚህ ድርጅት ውስጥ የማውቀው አንተንና ክንፈን ነበር። ክንፈ በሕይወት የለም፣ የቀረኸኝ አንተ ብቻ ነህ። አንድ ነገር ቢሆን ዘልዬ አንተ ቤት ገብቼ ነው የምደበቀው በማለት ሐሳቡን ይገልጽልኝ ነበር። ይህንን ከመሰለውና ደጋግሞም ከሚያቀርብልኝ ሐሳብ ሰውየው በግለሰቦች ከለላ ከሕግ ተጠያቂነት የመዳን አዝማሚያ እንዳለው በግልጽ ይታይበት ነበር። ዶክተር ብርሃኑ ከክንፈ ጋር ግንኙነት እንዳልነበረው አውቃለሁ። በተራ ጉዳዮች ሳይቀር የአራዳነት ብልጫ የሚሰማው ብርሃኑ በእሱ ቤት በአንድ ሰማዕት ስም ከቀረብኩት ከሕግ ተጠያቂነት እንዳመልጥ ሊያግዘኝ ይችላል በሚል መሸሸጊያ እየቀረበኝ መሆኑ ነበር። መንግሥት ሊይዘው ከመጣ ለመደበቅ ወደ እኔ ቤት መምጣቱ እንደማይቀር እንደገናም አሳሰበኝ። እኔም እንደገና ሕግ እንዳከብር፣ ሕግ ካላከበረ የትም ቢደበቅ እንደማይቀርለት፣ የእኔ ቤትም ወንጀለኛ የሚደበቅበት አምባሳደር እንዳልሆነና ከፈለገ እነ ጄኔራል ተስፋዬ ገብረ ኪዳንን ቢቀላቀል እንደሚሻለው እንደ ቀልድ አሳሰብኩት በማለት በረከት ጽፈዋል። ብርሃኑ ነጋ ይህንን የአቶ በረከትን ጽሑፍ አስተባብለውት አያውቁም። እሳቸውም እንዲህ ባለ መልኩ ከኢህአዴግ ባለሥልጣናት ጋር አድኑኝ እያሉ እየጠየቁም ጭምር በጋዜጦች ላይ ያጽፉ የነበረው ግን ሌሎች ጓዶቻቸውን ነበር። ለዚያውም በፈጠራና በሐሰት። ኢህአዴግ እንደ መንግሥት የጥሩ አስተዳደር ምልክት ሕዝብን መቆጣጠር፣ በተቻለ መጠን ብዙሃኑን በአንድ ቅኝት ማስኬድ። ብርሃኑ ነጋ በዚያ በምርጫ 97 ትኩሳት ወቅት የራሳቸውን ድርጅት ሰዎች ለኢህአዴግ ሰዎች ሄደው ሲያሟቸው እንደነበር የሚገልጸው የአቶ በረከት መጽሐፍ በ12ኛው ገጽ ጀምሮ በገጠመኝ አጅቦ ያስነብባል። ከምርጫው በኋላ ቅንጅቶች ካወጧቸው መግለጫዎች መካከል አንዱ በረከትንና ብርሃኑን በዚያ በሚገናኙበት መኪና ውስጥ ሳይሆን በሸራተን ሆቴል 4ኛ ፎቅ ላይ እንዲገናኙ ምክንያት ሆነ። መጽሐፉ እንዲህ ይላል። ብርሃኑ እንደመጣ ምን ትጠጣለህ አለኝ። ምንም እንደማልፈልግና ፍላጎቴ በንጹሕ አእምሮ የምነግርህን እንድትገነዘብ ነው አልኩና አጣጥፌ የያዝኩትን መግለጫቸውን ፊቱ በማስቀመጥ የዛሬ መግለጫችሁ የጦርነት አዋጅ ነው፣ ለምንስ የጦርነት አዋጅ ለማውጣት ተጣደፋችሁ? እንዲያ ከሆነ በእርግጥ መዋጋት ትፈልጋላችሁ ወይ ብዬ ጠየቅኩት። አዎ የጦርነት አዋጅ ነው ብሎ አመነ። በዚያን ጊዜ ታዲያ ይህ ከሆነ መዋጋትና እንደ ማንኛውም ተዋጊ መሞት ወይም መቀበርና መደምሰስ ትፈልጋለህን? በማለት በባህሪው ላይ ያተኮረ ጥያቄ አቀረብኩለት። መዋጋትም መሞትም መቀበርም መደምሰስም እንደማይፈልግ ገለጸልኝ። የሕዝቡን ልጆች ለማነሳሳት በጠራው አመፅ የመፋለምና የመስዋዕት ግዴታው ደርሱ ሲቃረብ መሞት አልፈልግም የሚለው ዶክተር ብርሃኑ ራሱ በቆሰቆሰው ውጊያ አንድም ቀን ዋጋ ለመክፈል የማይፈልግ መሆኑን ለኔው አበሰረኝ። ለእሱ ግን ምንም ማለት አልመሰለውም። ቀጠላ አድርጌ ታዲያ ማን እንዲዋጋና እንዲሞት ልፈልገህ ነው የጦርነት አዋጅ የምታስተጋባው የሚል ጥያቄ አነሳውለት። ምን ላድርግ ብለህ ነው በረከት? እኔ እንደ አንተ ድርጅት የለኝም። ቅንጅት የብዙ ፍላጎቶች ስብስብ ስለሆነ የምቆጣጠረው ድርጅት እንዳይመስልህ። መግለጫውም የዚህ ውጤት ነው በማለት ራሱን ነፃ ለማውጣትና ለማምለጥ ሞከረ። ነገሩ ጠበቅ ያለ መሆኑ ገብቶታል። እናም የተወሰነ መደናገጥ ከፊቱ ላይ እየተነበበ ይህንን ነገር በተቻለው መጠን ለማለዘብ እንደሚሰራና መንግስት በመግለጫቸው ተበሳጭቶ እርምጃ ከመውሰድ እንዲቆጠብ ጠየቀኝ። ከዚህ አልፎ መንግስት ሊይዘው ከመጣ ግን ለመደበቅ ወደ እኔ ቤት መምጣቱ እንደማይቀር እንደገና አሳሰበኝ። ብርሃኑ በቅንጅት ውስጥ ለዚያውም በአመራርነት ተሰልፎ እኔ እኮ እንደ አንተ ድርጅት የለኝም ያለኝን ሐሳብ እያሰላሰልኩ በልቤ ያሰላሁት ጴጥሮስ ዶሮ ሳይጮህ ክርስቶስን 3 ጊዜ የካደበትን የመጽሐፍ ቅዱስ ታሪክ ነው። ጉዳይን ዘለግ አድርጌ በማውጠንጠን ብርሃኑ ስንቱን ሰው ስንቴ ይክደው ይሆን? ድርጅቴ ብሎ የሚምል የሚገዘትበትን ቅንጅትንስ ስንቴ ከጀርባው የወጋው ይሆን ብዬ ማሰብ ጀመርኩ እያለ መጽሐፉ ይቀጥላል። ብርሃኑ ነጋ ይህንን አቶ በረከትን ያስቆጣቸውን መግለጫ ለማስተባበል እንደሚሰሩ ቃል ገብተው ወደ ድርጅታቸው ከተመለሱ በኋላ ማስተካከያን ያዘጋጃሉ። የተስተካከለውን መግለጫም ከቅንጅቶች ተደብቀው ለበረከት በስልክ ሲያነቡላቸው ያስነብባል። ከአቶ በረከት ጋር በተደጋጋሚ ይገናኙ እንደነበር በመጽሐፋቸው ላይ የጻፉት ብርሃኑ ነጋ አቶ በረከት ብዙ ጊዜ ይህንን የተጣጣፈ ድርጅት ይዘህ ኢህአዴግን አሸንፋለሁ ብለህ ታስባለህ እያለ በመገረም ይጠይቀኝ ነበር በማለት ቃል በቃል
አስፍረዋል። እንዲህ ያሉት ፖለቲከኛ ግን በ1997 ባንጋጉት ጋዜጣና የፕሮፓጋንዳ ሰራዊት ቅንጅትን የካደ ሸራተን ገብቶ ያደረ እያሉ ያጽፉ የነበረው እነ ልደቱ አያሌውን እንደነበር ነባሩ ትውልድ ያስታውሳል። የራሳቸውን ድርጅት የማያምኑትና የሚክዱት ብርሃኑ በኋላ ላይ ትጥቅ ትግል አደርጋለሁ ብለው ወደ ኤርትራ በሄዱበት ወቅትም ይህንኑ ደግመውታል የሚል አንድ የአርበኞች ግንቦት ሰባት አባል የነበረ ሰው በ2007 አካባቢ ለ10 ቀናት ስብሰባ ድርጅታችን ወዳለበት ሀሬና መጣ። ግን ቀን ቀን ከኛ ጋር ውሎ ሄዶ የሚያድረው ማዶ ላይ በሚገኘው የሻቢያዎች ካምፕ ውስጥ ነበር። በፍጹም እኛን ጓዶቹን አያምነንም፣ ይልቁንም እነ ኮሎኔል ፍጹም ሌኒን ጋር ያድር ነበር በማለት ይናገራል። ብርሃኑ ጓዶቻቸውንና ጓደኞቻቸውን ሲክዱ ዛሬም ድረስ ነው። በቅርቡ አንድ የኢዜማ አመራር አባል መታሰሩን በመጥቀስ እንዴት ብልጽግና ያስርባችኋል ሲባሉ መንግስት የእኛን ሰው አላሰረም፣ አንድ ሰው ታስሯል፣ እሱ ከሚስቱ ጋር ተጣልቶ ነው በማለት የክህደት ሐረጋቸውን አስቀጥለውታል። ብርሃኑ ይክዳሉ፣ ይዋሻሉ፣ ያታልላሉ የሚሉ ሰዎች አብረዋቸው የሰሩና የኖሩ ሁሉ ናቸው። የራሳቸው አባላትም ሆኑ ተቃዋሚዎቻቸው የብርሃኑ ነጋን ማንነት የበለጠ የገለጸች የሚሏት ቀን ደግሞ ሚያዝያ 30 1997 እሁድ ነች። በዚያች ዕለት ቅንጅት አገር አንቀጥቅጥ የተባለ ሰልፍ በአዲስ አበባ ጠርቶ ነበር። ሚዲያውን ሁሉ ለወራት ተቆጣጥረውት የነበሩት ብርሃኑ በዚያ አገር አንቀጥቅጥ በተባለለት ሰልፍ ላይ አልተገኙም። በወቅቱ በሰልፉ ላይ ተገኝተው ንግግር እንዲያደርጉ በድርጅታቸው የተመደቡት ብርሃኑ እምጥ ይግቡ ስምጥ ሰልፉ ላይ ጠፉ። መስፍን ወልደ ማርያም አገቱኒ ላይ ብርሃኑ ፈርቶ ቀረ ብለው አልፈውታል። ልደቱ አያሌው በቲያትር ፖለቲካ መጽሐፋቸው ዶክተር ብርሃኑ በዚያ ታሪካዊ ስብሰባ ለምን ሳይገኙ ቀሩ የሚለው ጥያቄ ለእኔም እስካሁን እንቆቅልሽ ነው። ከሰውየው ብልጣብልጥነት አንጻር ግን እርግጠኛ መሆን ባልችልም ዶክተር ብርሃኑ በዚያ ስብሰባ ላይ ሳይገኙ የቀሩት ብጥብጥ ሊፈጠር ይችላል የሚል ስጋት ስላልነበረባቸውና ራሳቸውን ከአደጋ ለመጠበቅ በማሰብ እንደሆነ እገምታለሁ ብለው ጽፈዋል። በረከት ስምዖን ደግሞ ዘርዘር አድርገው ያብራሩታል። እንዲህ ይላሉ። በዚያ አንድም ሰው አልቀረበትም በተባለለት ሰልፍ ላይ አንድ ሰው አልተገኙም። አዎ ብርሃኑ ነጋ አልተገኘም። ወደ እርሱ ለሄዱ እንግዶች ሁሉ ኑ አገር ምድሩን ያንቀጠቀጠ ሰልፋችንን ላሳያችሁ ብሎ ለመመጻደቅ በትልቁ የታጠበውን የሰልፈኞቹን ፎቶ በቢሮውና በቤቱ ግድግዳ ላይ ያስለጠፈው ዶክተር ብርሃኑን ብቻ በዚያ ድብልቅልቅ ያለ ሰልፍ ላይ አልተገኘም። የዶክተር ብርሃኑን በሰልፉ ላይ አለመገኘት ያወቅኩት በሰልፉ ቀን አልነበረም። ያኔ ከአዲስ አበባ ከተማ አንድም ሰው የቀረ በማይመስልበት ሁኔታ በተካሄደው ድብልቅልቅ ያለ ግዙፍ ሰልፍ ዶክተር ብርሃኑ አይኖርም ብዬ ልገምት አልችልም ነበር። ጉዳዩ የተገለጠልኝ ከ4 ዓመታት በኋላ የፓርቲዎች የሥነ ምግባር ደንብ የተፈራረሙ ፓርቲዎች የእራት ግብዣ ላይ ከኢንጂነር ኃይሉ ሻውል ጋር ቁጭ ብለን ስናወራ ነው። ኢንጂነር ኃይሉ በግንኙነታችን አጋጣሚ ሲከነክናቸው የነበረውን ጉዳይ ለማጣራት አቶ በረከት አንድ ነገር ብጠይቅህ ቅር አትሰኝ ይሆን በማለት ጀምረው ያኔ ሚያዝያ 30 ቀን ባካሄድነው ሰልፍ ላይ ዶክተር ብርሃኑ እንዳይገኝ ሹክ ያላችሁት ነገር ነበረ ወይ ብለው ጠየቁኝ። ኢንጂነር ኃይሉ ዶክተር ብርሃኑ የኢህአዴግ ሰው ነው ብለው አምነው እንደጠየቁኝ ገብቶኛል። ለጥያቄያቸውም አይ የነገርነው ነገር የለም የሚል መልስ ከሰጠኋቸው በኋላ የእኔ ትኩረት በሰልፉ ላይ አለመገኘቱ ነበርና እውነት ግን ዶክተር ብርሃኑ በዚያ ሰልፍ ላይ አልተገኘም ነበርን ብዬ መልሼ ጠየቅኳቸው። እሳቸውም አዎና ከሰልፉ አንድ ቀን ቀደም ብዬ ዘመዴ ታሞብኛል ወደ ትውልድ አካባቢ ሄጄ ጠይቄ እመለሳለሁ ብሎ እንደሄደ ከቀናት በኋላ ነው የመጣው አሉኝ። እስከዚህ ወቅት ድረስ ዶክተር ብርሃኑ በሰልፉ ላይ አልተገኘም የሚል ግንዛቤ አልነበረኝም። በእርግጥ በዚያ በሰልፍ ቀን እሱ ወደ ትውልድ ቀየው ዘመድ ታሞበት ሄደ ወይንስ የሰልፏ ቀን እውነተኛ ፈተና ሆናበት ራቅ ብሎ መታዘብን መረጠ የሚለውን ራሱ ብቻ ነው የሚያውቀው ብሎ ይደመድማል። ብርሃኑ ነጋም በመጽሐፋቸው ያን ዕለት የት እንደነበሩ ሲጽፉ ለመስክ ሥራ ከአዲስ አበባ ወጥቼ ነበር ብለው የት አካባቢ ምን ሥራ ሊሰሩ የሚለውን ሳያብራሩ በደፈናው ያልፉታል። እንዲያም ሆኖ የቅንጅት ሰዎች እንደሚስማሙት ያን ዕለት ብርሃኑ ክፉ ቀን የመጣ መስሏቸው መሸሻቸውንና ወደ ጉራጌ ዞን ሄደው መሸሸጋቸውን በኋላ ላይ ተጋልጧል። የአጋጣሚ የብርሃኑ ነጋን ሰብዕናና ፖለቲካዊ ቁርጠኝነት ያሳየ አስገራሚ ሁነት ቢሆንም ጥቂት የማይባሉ ሰዎች ሲከተሏቸው እንዳይኖሩ ግን ማድረግ አልተቻለውም። እኔ አም ለኪ ላይፍ ዊዝ ኦል ዲፊከልቲስ እና ውጣ ውረዶች አልተቸገርኩም፣ ተቸግሬ አላውቅም የሚሉት ብርሃኑ ነጋ የሀብታም ልጅ ናቸው እንጂ ሀብታም አይደሉም። ብዙዎች እንደሚሉትም አባታቸው ነጋ ቦንገር
ወደ ገንዘቦቻቸው እንዳይደርሱ አድርገው ያስቀመጧቸው ልጃቸው ናቸው። አንድ የአርበኞች ግንቦት ሰባት አባል ብርሃኑ ገንዘብ በእኛ ስም በብዛት እንደሚሰበስብ እናውቅ ነበር፣ ከግብፅም ከዲያስፖራም ይሰጠዋል፣ ወደ እኛ የሚመጣ ነገር ግን አልነበረም ወይም ጥቂት ነው። ኤርትራ እያለን በመጣ ጊዜ ገንዘብ አትበሉኝ፣ እኔ ከኢህአፓ ወጥቼ ሱዳን በገባሁ ጊዜ 2 ዓመት ሙሉ ስቆይ አባቴ የላከልኝ 1500 ብር ብቻ ነበር፣ ይህንን ረሃብ ቻሉት ብሎናል። ሁሌም አባቱን በማማረር የምናውቀው ሰው ነበር ይላል። እንዳም ሆኖ ብርሃኑ የሀብታም ልጅ መሆናቸው ግን ገንዘብ የማይፈልጉ ሰው ተደርገው እንዲነገርላቸውና እስከ ኢሳት ይዘዋቸው በሚዞሩ የፕሮፓጋንዳ ሰዎቻቸው እንዲወደሱ አድርጓቸው ኖሯል። እውነታው ወዲህ ነው የሚሉ ሰዎች ብርሃኑ ነጋ ፍቅረ ነዋይ የሚታወቁበት ጠባይ ነበር ይላሉ። በ1997 ቅንጅት ከቦሌ ወደ 22 አካባቢ በሚወስደው ቦታ ላይ ቢሮ ተከራየ። የሚከራየውን ቤት ያገኙት ብርሃኑ ነበሩ። ወርሃዊ ዋጋው 14000 ብር ነበር። ብርሃኑ ለገሃር አካባቢ በሚቆሙት ደላሎች ታሪፍ ተተምኖ ከራሱ ድርጅት ከቅንጅትም ካከራዩም ግለሰብ ኮሚሽን የወሰደ ሰው ነው። የራሱ ንብረት የነበረው አንድ መኪና ብቻ ነው። የሚኖረውም ኢህአዴግ በሰጠው ቤት ውስጥ ነበር። ገቢውም ደሞዝ ብቻ ነበር በማለት በዝርዝር ያስረዳሉ። ብርሃኑ ነጋ ኢህአዴግን በትጥቅ ትግል እጥላለሁ ብለው ገንዘብ ሲቀበሉ የነበሩት ከግብፅ ብቻ አልነበረም። $500 እያስከፈሉ የአርበኞች ሰርቲፊኬትም እያደሉ በ6 ወር ውስጥ አዲስ አበባ እንገባለን እያሉ በሚሊዮኖች ሰብስበዋል። ኤርትራ ውስጥ ግን የነበራቸው ሰራዊት አንድ አውቶቡስ ሚሊሻ እንደነበር በ2010 ወደ አገር ቤት ሲገባ ታይቷል ሲሉም እነዚሁ ውስጥ አዋቂዎች ይናገራሉ። ስለ ገንዘብ ከተነሳ አይቀር የማውቀው ልንገርህ የሚል አንድ ጋዜጠኛ ደግሞ ብርሃኑ ነጋ እስር ቤት እያለ የጻፈው መጽሐፍ በድብቅ እንዲሸጥ ተደረገ። ሽያጩ በድብቅ እንደመሸጡ መጠን ገንዘቡን መሰብሰብ ቀላል አልሆነም። ብርሃኑ ግን ከእስር ቤት ገንዘቤን አምጡ ብሎ የሸጡለትን ወጣቶች አንቆ ያዘ። ካልሰጣችሁኝ ለኢህአዴግ ጠቁም ያሳስራችኋለሁ እስከ ማለትም ደረሰ ይላል። በነገራችን ላይ ብርሃኑ ነጋ የታሰሩትና የሞት ፍርድ የተጠየቀባቸው አባል ሆንኩበት በሚሉት ኢህአፓም ተቃወምኩት በሚሉት ኢህአዴግም ነው። በ1997ቱ ግጭት ለጠፋው ህይወት ተጠያቂ ነኝ ብለው ለዚህም የኢትዮጵያን ህዝብና ኢህአዴግን በፊርማቸው በተረጋገጠ ተማጽኖ ይቅርታ ጠይቀው በሽምግልና ተፈተዋል። እንደገና ከአገር ሲወጡና ይህንን ጉዳያቸውን ለማስተባበል እንደ ታጋይ ሲያደርጋቸው ደግሞ ይቅርታው ተነስቶ ሞት ተፈረደባቸው። እንዲህ ካሉ ፍርዶች በኋላ የሚኖር የፖለቲካ ስብዕና ራሱን የቻለ ስነ ልቦናዊ ጥናት የሚጠይቅ ቢሆንም እሳቸው ግን በሙዚቃ የሚደሰቱ፣ በኳስ የሚዝናኑ፣ በቆንጆ የሚመሰጡ መሆናቸውን በመናገር አራዳ ለመሆንም የሚቃጣቸው ሆነው ይስተዋላሉ። ቁንጅና ወዳለሁ በከበልኩ ነው ቢዩቲ ሙዚቃ ወዳለሁ፣ ሲኒማ ወዳለሁ። አርሰናል እንደ መጥፎ ልጅ ነው። ደምህን ያፈላውና ግን you cannot live it somehow። ብርሃኑ ነጋ የአርሰናል ደጋፊ ነኝ ሲሉ የሰማቸው ሰው ለካ ለዚህ ነዋ ለዘመናት ውጤት የራቀህ ብሎ ቢቀልድባቸው ላይሳሳት ይችላል። ሙዚቃ ወዳለሁ ሲሉ ግን እውነታቸውን ነው። ሙዚቃ ብቻ ሳይሆን ዳንስም ይወዳሉ። ብርሃኑ ትግልን ሸሽተው ወደ አሜሪካ በሄዱበት ዘመን አቶ መለስ ዜናዊ በ1980ዎቹ መጀመሪያ በአሜሪካ የሚኖሩ የዘመኑን ሀበሾች ለማነጋገር ተጉዘው እንደነበር የሚያስታውሱ ሰዎች ገጠመኞቻቸውን ሲያነሱ እንዲህ ይላሉ። ህወሓትና ኢህአዴግን እንደመሰረቱ ተራማጆችን ለማግኘት አቶ መለስ ወደ አሜሪካ ተላኩ። እዚያ ካገኟቸው ሰዎች መካከል ብርሃኑ ነጋ አንዱ ነበሩ። ብርሃኑ ነጋ መለስ ዜናዊን ባገኟቸው ዕለት ከአገራዊ አጀንዳዎች ይልቅ መዝናኛ ነገሮች ቀልባቸውን እንደሚስበው ነገሯቸው። በአገር ጉዳይ ውይይት ሲያደርጉም ብርሃኑ ግልብና የኢትዮጵያን ጉዳይ የማይረዱ መሆናቸውን ተገነዘቡ። በዚያን ዕለትም አስቴር አወቀ ወደምትዘንፍንበት ምሽት ቤት መለስን ይዘዋቸው ሄዱ። በእርግጥ መለስ የአስቴር አድናቂ ነበሩ። እንዲያም ሆኖ ከፖለቲካዊ ጉዳይ የተረፈ ጊዜ ኖሮት ዳንስ ቤት አምሽቶ የሚያውቅ አይመስለኝም። ብቻ ግን ያን ዕለት ብርሃኑ በመለስ ተመዝኖ የቀለለበት በኋላም ስልጣን ስጡኝ ብሎ ሲመጣ የተገፋበት አጋጣሚ ይመስለኛል በማለት ያብራራሉ። ብርሃኑ ነጋ ሙዚቃና ዳንስን በጸረ ደርግ ትግል ብቻ ሳይሆን ኢህአዴግን እጥላለሁ ብለው ቅንጅትን ይዘው በዘመቱበት ወቅትም አልተዋቸውም። በዚያ የተጋጋለ ሰሞን በ1997 ቲም ክላርክ የተባሉትን አውሮፓዊ ዲፕሎማት ይዘው በቅሎ ቤት አካባቢ በሚገኘው ኮንከርድ ናይት ክለብ ውስጥ ያሳለፏቸውን ምሽቶች እወዳቸዋለሁ የሚሏቸው ቆነጃጅትና የቤቱ አስተናባሪዎችን ብቻ ሳይሆኑ ደንበኞችም የማይረሱት ነው። ወደ አስመራ ያደረጓቸው ጉዞዎችም ቆንጆቹ ትዳራቸውን አሳጥተዋቸዋል እያሉ የሚናገሩ ሰዎች ጓል አስመራዎች ጉድ ሰሯቸው፣
ውበት ይወዳሉ ይሏቸዋል። ምንም እንኳን ለኢትዮጵያ የሚበጀውን ፖሊሲ ለማወቅ ቢቸገርም የብርሃኑ አንድ ጥሩ ችሎታ የተማረውን ኢኮኖሚክስ መረዳቱ ነው የሚሉ ሰዎች ደግሞ ከዚህ ሌላ ስለ ተሰናባቹ ፖለቲከኛ የሚያወሩት በጎ ነገር ያጣሉ። በቅርቡ ይፋ የተደረገው የጀፍሪ ኤፕስቲን ሰነዶች ውስጥ ስማቸው የተጠቀሰው ብርሃኑ የኢኮኖሚክስ ዕውቀታቸውን ቢሆን ግን እርባና እንደሌለው ሲገለጽ ከዓለም 50,000 ኢኮኖሚስቶች መካከል አንድ እንኳን መሆን ያልቻለ ደግሞም አንድ ቲዮሪ እንኳን የሌለው በማለት ይገልጻቸዋል። በመጨረሻም የትምህርት ሚኒስትር ሆነው የኢትዮጵያን ሕዝብ ልጆች ተበቅለው በሚሊዮኖች ከዩኒቨርሲቲ በ10 ሚሊዮኖች ከመደበኛ ትምህርት እንዲቀሩ አድርገው የሚወዱትን ስልጣን አግኝተው ተሰናብተዋል። የሆነው ሆኖ የብርሃኑ የፖለቲካ ሕይወት የተሞላው በክህደትና በውሸት በሴራና በአጓጉል ብልጣብልጥነት ነው የሚሉ ሰዎች ብርሃኑ ለኢትዮጵያ ያበረክተው አንድ ነገር ይጠቀስ ቢባል ፖለቲካ እንደሱ ከተሰራ አውዳሚ እንደሚሆን ለማሳያነት መዋሉ ብቻ ነው ይላሉ። ብርሃኑ ከሃዲነትን የፖለቲካ ችሎታ፣ ሴራን የተቃዋሚ ፖለቲካን ማዳከሚያ መሳሪያ አድርጓል። ከገጠር ወደ ከተማ የገባን ከጠመንጃ ወደ ምርጫ ኮረጆ የተቀየረን የኢትዮጵያ ፖለቲካ መልሶ ወደ ጫካ እንዲሄድ ከግብፅና ሻቢያ በሚሰጠው ድራጎት የራሱን ግዙፍ ሚና የተወጣ ሰው ነው። መርጦ ፓርላማ ግባ ያለውን ህዝብ አንገባም ብሎ የካደና የአገሪቱን ስልጡን ፖለቲካ ወደ ኋላ የመለሰ መጥፎ ምሳሌ ነው። የብርሃኑ ሌጋሲ ይህ ነው በማለትም የሚደመድሙ በርካቶች ናቸው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።